የአብይ ጾም ጉዞ ከየት ነው የሚጀመረው? የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው እስቲ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሁኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን እንገራቸው። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትሕትና አይገባውም። ለሰው ልጅ የሚገባ አቅሙን ማወቅ ነው። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሑት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሑት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል። አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ሆነ እዚህ ቅርፍታችን መቼ እንደሚያወጣን እዚያው ምንደፋደፍ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ነው ያለ ቅዱስ ጳውሎስ። እረሳለሁ፣ የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታርፈው።